ፎርሙላ ይኖራችሁ ጸሎት ላይ ፎርሙላ ነው ችግሩ ተንበርክኮ አንዳንዱ በቃ ፕሮቶኮል አለ ራሱ እንደ አንበረካከክ ራሱ አይነት አለውና ባይዘው ጭንቅላታችን እኮ ያለ መንበርከኪያ ስትጸልይ ስትንበረከክና በመንበርከኪያ ራሱ እኩል እኮ እንደማንሰማ ምናምን እኮ በጣም ድንቅ ፍጥረቶች እኮ ነው ጸሎት ባጭር ቃል ከሰውየው ጋር ከዋናው ጋር ይሁን እዚህ ጋር ምልክት አይሻም በጸሎት የምንፈልገው እኛ ገልጠና እናየው መንበርከክን ምን ያደርግልን ህይወትን ነው ምን ቆመህም ጸልይ በጭንቅላትህም ቆመ ጸልይ እንዴትም ብለ ብቻ እሳት ውስጥ ቆይ ግድ የለም ተንደባለል ከሱ ጋር ቅርጽ አይኖር ፋራሁን የሆነ ጅል ምሰል ግድ የለም መንገድ ላይ ስትሄድ ቤስት ፍሬንድ አብሮህ እየሄደ እንዳለ መንፈስ ቅዱስ አብሮህ እንደቆመ አማክረው በቃ አይገርምም ጌትዬ እንደዚህ ምናምን ብለ ታክሲ ሊስ ነውና እንያዝ እስኪ ምናምን ህብረት አድርጋ አንተ እቤት ስደርስ ቆይ ተንበርክኬ ምናምን የሚል ቅርጽ አይፈልግም የቅርብ ከስትንፋስ ይልቅ ቅርብ የሆነ አምላክ ስለዚህ ዝም ብለ የቆጤ ባጡን አውራው ህብረት አድርግ ብቻ ጌታ ይባረክ አሜን ዛሬም ማካፈላችሁ ርዕሱ ለመጸለይ ጸልዩ ነው ለመጸለይ ጸልዩ ስለ ጸሎት ነው ባጭር ቃል ስለ ጸሎት ዛሬ ጥቂት እንነጋገራለን ጸሎት ለማትወዱ ስካርፔሎ ይሆናል ለምትወዱ የፍቅር ድምጽ ይሆናል ማለት ግን ጸሎትን ባንድም በሌላም እኛ ህይወት ላይ ተግባራዊ ይሆን ዘንድ እንደ እግዚአብሔር ቃል የሆነውን የጸሎት ሐሳብ እንነጋገራለን ኦኬ ስለ ጸሎት ብዙ ተምራችኋል ብዬ አምናለሁ ጸሎት ግን ስለ ጸሎት ብዙ መማር ግን ጸላይ አያረግም በጣም እንድትሰሙ ይፈልጋል ስለ ጸሎት በጣም የተማረ ሰው ጸላይ ይሆናል ማለት አይደለም የሚጸልይ ሰው ነው ጸላይ የሚሆነው ስለ ጸሎት የተማረ ሰው ጸላይ አይሆንም በልምድም በህይወትም አይተናል በጣም ብዙ ስለ ጸሎት ከዘፍጥረት እስከ ራእይ ያጣቀሱ በጸሎት ኃይል አለ ጸሎት ጉልበት አለው ጸሎት ይቀይራል ጸሎት እንዲያረጋል ያልተማርነው ስለ ጸሎት የለም ብዙ ጊዜ ስለ ጸሎት ጉልበት ተምረናል የጸሎት ኃይል የሀገርን ከጥፋት እንዴት እንደታደገ በጸሎት ውስጥ እግዚአብሔር እንዴት አልፎ ታምራት እንዳደረገ ሪቫይቫል እንዴት እንደተነሳ በጣም ብዙ ጊዜ በጸሎት በእግዚአብሔር ፊት የሚሰራውን ነገር ተምረን እናውቃለን ነገር ግን ስለ ጸሎት የተማሩ ሰዎች ሲጸልዩ ደግሞ አታያቸው እና አሁን እኔም ሳስተምር ስለ ጸሎት ትምህርቱ ገብቷችሁ እንዳትጸልዩ ሳይሆን በውስጡ ቅመምም አድርጌበታለሁ ወደ ጸሎት እንድገቡ ማለት የእግዚአብሔር ጸጋ እንዲያግዘን ሁላችንንም የምንጸልይ እንድንሆን ከጸሎት በኋላ ሰው ጸላይ ነው መሆን ያለበት ጸላይ መሆን ስላለበት ማለት ነው ግን ትክክለኛውን ትርጉም አለማወቅም ይመስለኛል ስለ ጸሎት ላይክ ኃይል አለው በቃ በጩኸት ኢያሪኮ ፈርሷል ጩህ ወንድሜ ምንድነው ደግሞ ወደኔ ጩህ የማታቀውን ታላቅና ኃይለኛ ነገር አሳያለሁ ምናምን የሚሉ ጥቅሶች አሉ ከብሉይ ኪዳን ጀምሮ እየተጠቀሰ መጮህ ነው ያጫጫው አይን አይታወቅም እንደ ጅብ ይሁን ምጮህ እንደ ውሻ ይሁን ምጮህ ጮህ ሲባል ብዙ ጭንቅላታችን ጮህን ብቻ ነው የሚያምነው እንጂ እንዴት መጮህም አናቀውም ዛሬ እኔ ጮህ ሳይሆን ምላችሁ እንዴት እንደምንጮህም ነው ስለዚህ እንዴት እንደምንጮህ ካወቅነው በትክክል የሚሰራ ውጤት ያለው ጸሎት እንጸልያለን አሜን ጌታ ስሙ ይባረክ አሜን እንግዲህ ሰው ከዘፍጥረት መጽሐፍ ምዕራፍ 1 ከተፈጠረ ጊዜ ጀምሮ በጸሎት ነው ያለው ደግሞዋል ዘፍጥረት ምዕራፍ 1 ጀምሮ ሰው ከተፈጠረ ጀምሮ በጸሎት ነው ያለው ያለ ጸሎት ሰው መኖር አይችልም አምኖም ያላመነም ሰው የሚባለው ፍጥረት በጸሎት ነው ያለው ያ ብቻ አይደለም ፍጥረት ራሱ በጸሎት ነው ያለው መታዩት ዛፍ ቅጠሉ ምናምኑ በሙሉ እየጸለዩ ናቸው ወፎች ይጸልያሉ እርግቦች ይጸልያሉ እነዚህ እጽዋቶች ይጸልያሉ ለኛ ስለማይጸልዩ እኛን ሰማውም እንጂ ፍጥረት በሙሉ ይጸልያል ደግሞዋለሁ ምን ይላል ይጸልያል ሮሜ ምዕራፍ 8ም ሲነግረን ፍጥረት ራሱ በመቃተት ውስጥ ነው ይላል በጩኸት ውስጥ ነው ሲቃይ ይዞታል እየናፈቀ ያለው ነገር አለ ምንድነው ስትሎ የእግዚአብሔር ልጆችን ክብር መገለጥ በናፍቆት ነው የሚለው ፍጥረት በናፍቆት ምን ያደርጋል ይጠባበቃልና አንዳንድ መሬቶች አሁን ሲታረሱ ይጮሃሉ መቼ ነው ማያርስ ትውልድ ተነስቶ የሚያርፍብኝ ብለው ይጮሃሉ ለውሃ ብለን ስንቆፍራቸው ለሆነ ነገር ብለን ስንቆፍር መሬት ራሷ በጩኸት ውስጥ ነው ያለችው
አንዳንድ ተክሎች ሲቀነጠሱ ይጮሃሉ። ህይወቴን አሳጠረው አምላኬ ሆይ አደርስም ሆይ ብለው ይጮሃሉ። ይጮሃል። ፍጥረት በሙሉ ይጮሃል። በደንብ እንድሰሙ ይጮሃል። የማይጮህ ፍጥረት የለም። በምክንያቱም ምንጩ እግዚአብሔር ስለሆነ በሚደርስበት በማንኛውም ነገር የሚያሰማው ድምፅ ወደ እግዚአብሔር። አሁን ችግሩ ለምሳሌ ቅጠላት እንዴት እንደሚጮሁ እኛ አናውቅም። ምክንያቱም ወደኛ ስለማይጮሁ። የፈጠራቸው ግን ይሰማቸዋል። ደግመዋል። የፈጠራቸው ምን ያደርጋቸዋል? ይሰማቸዋል። እኔና እናንተ ስንጮህ ሰው ላይ ገባው የምንጸልየው ነገር ላይረዳ ይችላል። የፈጠረን ግን ይሰማናል። እሱ የሚገባው የሚረዳ ደግሞም የሚመልስ አምላክ። ስለዚህ በመጽሐፍ ቅዱስ ታሪክ ውስጥ ያለ ጸሎት የተሰራ ነገር የለም። ሁሉም በጸሎት ተሰርቷል። ከዘፍጥረት ምዕራፍ 1 ጀምሮ አዳም ከተፈጠረ ጊዜ ጀምሮ ከእግዚአብሔር ጋር በጸሎት ውስጥ ነው ያለው። ደግመዋል። በጸሎት ውስጥ ነው ያለው። እንግዲህ ጸሎት ብዬ ስል እኛ የምናስበው አይነት ጸሎት እንዳታስቡ መሰረት መጣል ያስፈልጋል። ጸሎት ባጭር ቃል መነጋገር ማለት ነው። ምንድነው ያስከው? እሱ ስክሪፕቶ ነው። ለምንድነው ያስከው? ለመጻፊያ። አሁን ምንድነው ያልኩት? እሱን ምንድነው ያስከው አልኩት? ስክሪፕቶ ነው አለ። ለምንድነው ያስኩት? በቃ ይሄ ማለት ነው ጸሎት። ውስብስብ አይደለም። እኛ እንደምናስበው ምናምን ብለን ስርገትሮ መጮ ጉሮሮ እስኪሰነጠቅ ምናምን ማለት እሱ ጸሎት አይደለም። መወራጨት ነው ይባላል። ጸሎት ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር አብራችሁ ከምትኖሩ ሰው ጋር በሰላም የምታወሩ ሰዎች እግዚአብሔር ጋር ስትመጡ ድምጽ መቀየር፣ ጉርንን ማድረግ። ለምሳሌ አሁን ያሬድ ስለው ምንድነው? በቃ ያሬድ ነው። እንትን እሁድ ሱፍ ለብስ የምትመጣ ያሬዶ ይላለው አልልም። ከረባት ምታስር አልልም። ለምን? በቃ ለእኔ ምንድነው እግዚአብሔር ጋር ስንመጣ ዘርፋፋ ቀሚስ በደመና የምትሄድ ምናምን ብለን አካብዴ መንፈስ አለ። ለዛ ነው የማንሰማው። ለዛ ነው ሳንጸልይ ስንደረድር ራሱ ጊዜው ያልቃል። ማሳክራሪ ለአንተ ነው በሉት። ግድ የላችሁ ማለት አንዳንድ ሰው በማስተዋል ስማ በሉት። አለ የሆነ ሃይማኖት የሳለልን ስላለ ስለ እግዚአብሔርና የጸሎት እንትኖች አሉ፣ ስታይሎች አሉ፣ ፎርሞች አሉ የተቀመጡልን። እግዚአብሔር የሚባለው ስርዓት ይዘህ በጥንቃቄ ካልጸለይክ የማይሰማም ይመስላል። ልክ ስለ ጠንቋይ ቤት ሰምታችሁ ከሆነ ጠንቋይ ቤት ሌሊት አዳር ምናምን ፕሮግራም ላይ ሊያድሩ የገቡ ሰዎች በሌሊት ከአዳሚው መንፈሱ መጥቶ ተገልጦ እዛ ጋር ወርሺፕ እየተደረገ ምናምን እምቢልታው እየተመታ ድንገት ከመካከል አንዱ ፈሱ ቢያመልጠውና ቢፈሳ መንፈሱ ይሄዳል። ይሄን ታውቃላችሁ? መንፈሱ ይሄዳል። ጠንቋይ ቤት እንዳይሰራ ከፈለክ በኢየሱስ ማለት ራሱ አይጠበቅብን፣ መፍሳት ብቻ ነው። በቃ መፍሳት ብቻውን ምን ያደርገዋል? እንዳይሰራ ጉባኤው እንዲበተን ዛሬ በቃ መንፈሱ ተቆጥቷል፣ ሌላ ጊዜ እስኪመጣ ድረስ ምናምን ተብሎ ይኬዳል። እና እንደሱ ይመስለናል። እግዚአብሔርም የሆነ ነገር ካረክ የማይሰማ ጥሎ የሚሄድ አይነት እግዚአብሔር ይመስለናል። እና ልንጸልይ ስንል ደግሞ በብዙ ትህትና ስለሱ ባህሪ እንትን ከደረደር ቀደም እኮ የለህማ ተማማ ታይማ ስንል ነበር። ልክ ጸሎት ላይ ደግሞ ቀየር እናደርገውና ፎርሙን የሰራዊቱ ጌታ እግዚአብሔር ከዋክብትን ማታ እንዲያበሩ የምታደርግ ፀሐይን በቀን የፈጠርክ እንድታበራ የምታደርግ ምናምን ብለን የሆነ መጎዝጎዝ እንወዳለን። መስሪያ ቤት አለቃ ጋር እንደሚያሽቀብጥ አይነት ይሆናል በእግዚአብሔር ፊት የሆነ ጉዝጎዛና ያንን ስንደረድር እግዚአብሔር ወይ ጉድ እንዴት አድርገው ነው የገለጠኝ እባክህ ምናምን ብሎ አንጀቱ የሚሰፈሰፍ ይመስለናል። ለዛ ነው ማንሰማው። ደግሞዋል ምን ማንለው ማንሰማው። እግዚአብሔርን ደግሞ መታችሁ ስትጠይቁት ከወዳጄ ከአብርሃም ይላል። አብርሃም ጋር እግዚአብሔር ምንድነው? ወዳጅ ነው። የሆነ አብርሃም ምንም የሚያደርገው ታሪክ የለም፣ ግን ከእግዚአብሔር ጋር ምንድነው? እና ከሱ የምሰውረው ደብቄ የማደርገው አንዳች ነገር አለን። አንተ ለካ እግዚአብሔር ምንም ሊያደርግ ሲል ለአብርሃም ያማክረዋል። የተጻፈልንን ብቻ ስለምናውቅ እንጂ ያልተጻፉ የተመካከሩት መዓት ነገር አለ። ሰዶምን እንኳን ሊያጠፋ ሲል ከአብርሃም ጋር ነበር እኮ የተመካከረው። ይኸው ለ50 ጻድቅ ምናምን ካላተዋቸው
እሺ 50 ካለማ ተዋለሁ። አብርሃም 40 ይደራደር ነበር። 10 ጻድቅ ድረስ መጥቷል እኮ 10ም ካለ ተዋለሁ ሲለው በቃ ከ10 በታች ከሆነ እንኳን ፍጃቸው አለ። አልሄደም። አንድ ጻድቅ ቢኖር ሳላለ ቢሄድ ኖሮ ጥሩ ነበረ። ግን ብሉይ ኪዳን ስለሆነ በሱ ጭንቅላት 10ም የለም። በስመ አብ ምናምን ያለ ይመስለኛል። ዛሬ ግን እኮ በአዲስ ኪዳን አንድ አለ በሰውና በእግዚአብሔር መካከል የሚማልድ ኢየሱስ፣ እስከ መጨረሻው ጠብታ የማይተው አንድ ሰው ቢሆን የማይተው የሚማልድ ኢየሱስ አለ። ሃሌሉያ። ስለዚህ ሰው በእግዚአብሔር ፊት እንዴት እንደሚጸልይ ካላወቀ ሃይማኖታዊ ስርዓት ፈጽሞ ይወጣል እንጂ ከመለኮት ጋር ተገናኝቶ አይወጣም። አሁን ስለ ጸሎት ስናወራ ስለ መገናኘት ነው የምናወራው። ደግመዋል። ምን ስለማድረግ? ምናልባት እጮኝነት ላይ ምናምን ያሳለፋችሁ ሰዎች ወይም ቺኪን ቹካ የተጠያየቃችሁ ሰዎች ይገባቸዋል አሁን የማወራው ነገርና እጮኛችሁን ስትጠይቋት እሺ ብላ ወይ ፍሬንድ ከሆናችሁ ታወራላችሁ። በአንድም በሌላ ምን ትላላችሁ? ታወራላችሁ። እና ማውራታችሁ መነጋገራችሁ የኔ ቆንጆ የኔ ሆድ አንጀቴ ኩላሊቴ ምናምን ብለን ብዙ ነገር ምን እንላለን? እንደረድራለን። የውሸትም ይሁን የእውነትም ይሁን ብዙ ነገር ነው የምንለው። ግን መጀናጀን በራሱ ትዳር አይሆንም። አልሰማው። መጀናጀን ትዳር አይሆንም። ምናልባት ወደ ትዳር መንደርደሪያ ሊሆን ይችል ይሆናል እንጂ ትዳር ሊሆን አይችልም። ግን አንድ ሰው በትክክል ተፋቅሮ ተዋዶ ትዳር ውስጥ ሲገባ ትዳሩ ውስጥ ምን አለ? በረከት አለ። በትዳር ውስጥ ምን ይመጣል? ልጅ ይመጣል። ልጅን የሚያመጣው ከጅንጀና ያለፈ ህብረት ነው። ልክ እንደዛው በህይወት ተግባራዊ የሆነ ፍሬ የሚያመጣው በመደርደር እግዚአብሔርን በሰማይ ያለ በምድር ያለ ሲኦል ቀድመ የምትገኝ ምናምን ማለታችን ሳይሆን ተራክቦ ነው ጸሎት። መነካካት ነው ጸሎት። ከሰውየው ጋር መተቃቀፍ ነው ጸሎት እና መሳሳም ነው ጸሎት። ተንበርክክ ብሎ መሄድ ጸሎት አይደለም። ጸሎት በትክክል ምን ማድረግ ነው? መነካካት ነው። ከእግዚአብሔር ጋር እውነተኛ ተራክቦ ማድረግ ነው ጸሎት እንጂ የትኛውም ሃይማኖት ይጸልያል። ጁዳይዝምም ይጸልያል፣ እስልምናም ይጸልያል፣ ኦርቶዶክስም ይጸልያል። የማይጸልይ የለም እኮ የማይጸልይ የለም። ጴንጤውም ይጸልያል፣ 40 ቀንም ገብቶ ይጸልያል። ምን ትጸልያለህ ሳይሆን ከማን ጋር ተነካክተህ ትወጣለህ። ስለዚህ ጸሎት መነካካት ደግመዋል። ምንድነው? ካልተነካካ ጸሎት ራሱ አይጣፍጥም። ግን የተነካካ ሰው በጸሎት የሚነካካ ሰው ሁሌ ሮጦ እዛውስ ነው ይፈልገው። ራሱን እዛውስ ማስቀመጥ። ለምን? ንክኪውን ይወደዋል፣ መተሻሸቱን ይወደዋል፣ በመለኮት ህብረት ውስጥ መቆየትን ይወደዋል። ዱካክ ያዘኝ ልጸልይ ስል አይልም። ሳይ እሺ ትንሽ ነገር መሰረት ልጣል። ጸሎት የእግዚአብሔርን እጅ መጠምዘዣ አይደለም። እግዚአብሔር ለኛ አንዳች ነገር እንዲሰራ የምንጠመዝዝበት ሐሳቡን የምናስቀይርበት አይደለም። ጸሎት እግዚአብሔር ለኛ እንዲሰራ የምናደርግበት አይደለም። ስንጸልይ የሚንቀሳቀስ እግዚአብሔር የለንም። አሁን በደንብ እንድትሰሙ ይፈልግ። ስትጸልዩ የሚንቀሳቀስ እግዚአብሔር ከሆነ የክርስቶስ እግዚአብሔር አይደለም። ክርስቶስ የገለጠልን እግዚአብሔር ስትጸልዩ የሚንቀሳቀስ እግዚአብሔር አይደለም። ሳትጸልይ በፊት በአንተ ጉዳይ ተንቀሳቅሶ ጨርሷል ሰማይ። ስለዚህ ጸሎት ብለን ስንል ወደ እግዚአብሔር ስንመጣ በአንድ አጀንዳ በአንድ ጉዳይ ላይ የእግዚአብሔርን ሐሳብ ጠምዝዘን ለኛ እንዲሰራ ማስገደጃ አይደለም። ለምሳሌ ኢንጂነር የሆነ ሰውዬ በጸሎት ዶክተር አይሆንም። ይሆናል? እግዚአብሔርን በቃ 40 ቀን ገብቶ የሙጥ ብሎ ስለጮኸ እግዚአብሔር በስመ አብ ትጋቱ ይገርማል ብሎ ዶክተር አያደርገውም።
ልክ ነኝ? እንደሱ የሞከራችሁ ትኖሩ ይሆንን? ወይ ደግሞ ልጃችሁ በገና በእናቱ ማፀን እያለ ጾታው ወንድ ሆኖ እኔ የምፈልገው ሴት ነው ብላችሁ ገብታችሁ በጸሎት ሪ ስትሉ እግዚአብሔር ሴት አያደርግ። መልእክት ምናምን ወንድ ነበረ ሴት አረኩልሽ ምናምን የሚሉት እነሱን እንዳታምን፣ እደግመዋለሁ፣ እንዳታምን። አይሆንም። ወይኔ ጉዴ! አይሆንም። እግዚአብሔር በዘላለም ውስጥ ዓለም ሳይፈጠር ነው ያየሽ እና ስትጸልይ የሚቀየር ጾታ የለውም። ለሱ ምን ይሳነዋል አለኛውን አንድ ሰው በደምብ ለሱ ምን ይሳነዋል ማለት ሊያደርግ የወደደውን ነገር አታቆመውም ነው እንጂ። ይኸውልህ ምንድነው ያለው ኢዮብ እኮ ሐሳብ እንደማይከለከል አወኩኝ አለ እንጂ የወደደውን ያደርጋል እኮ አይደለም። ፈቃዱን ያደርጋል እንጂ የፈለገውን የሚያደርግ አዳልሞቴ አይደለም። አምላካችን ከዘላለም ዘመናት በፊት ያየሽ ብሽን መለኮታዊ ፕሮግራሙን እሱን ነው የሚያደርገው። እሱን ግን ተቃውመ ምንም አታመጣ። ገብተህ ብትጸልይ አታስቀይረው። አስቀድሞ የወሰነልሽን ትሆኛለሽ። እሱ ነው መጽሐፍ የሚነግረን። ግን አንዳንድ ነቢያቶች ነን የሚሉ መልእክት ሲያመጡ ሰምተናል። አስቀየርኩት፣ ወንድ ነው የምፈልገው፣ ሴቷን ወንድ አረኳት ምናምን ብላ ከዛ አልትራሳውንድ ላይ ሄዶ በቃ ፓፓ ጸለየልኝና ሴት ነበረች ወንድ አረኩት ይላሉ። ይሄ እግዚአብሔር የተጸየፈው። በደንብ ስሙ። ጌና ሌዝቢያን ወንዱ ሴት ሆኗል። አልሰማ። ሴቱ ወንድ ካልሆንኩ ብሎ ጾታውን የቀየራለ የለም። መቼ ነው ሰው መሆን የጀመረው? ከተወለድክ በኋላም ቀይረው፣ በማፀን እያለም ቀይረው። ሰው መሆን ሲጀመር ከተወሰነና ከ15 ቀን በኋላ ከኦልሬዲ የሕክምና ባለሙያ ስንተኛው ቀን ላይ ነው የሚጀምረው? ሰው መሆን የሚጀምረው ስንተኛው ቀን ላይ ነው? 15 ቀን አይደል ነው? ተሳስቻለሁ። አንድስ እንኳን ዶክተር የለም። አንድስ እንኳን በቃ ጸልየን አሁን አንዱን ዶክተር እናርግና ይንገር። ኦኬ እንሂድ። በቃ ማክሲመም ከ15 ቀን በኋላ እንትን ይላል ይባላል። ምንድነው? ደምነቱ ወደ ሰውነት ወደ አጥንት ወደ ምናምን ከ15 ቀን በኋላ ምን ያደርጋል? ይቀየራል። እየተገጣጠመ ኦኬ። አንድ ወር የሞላው ሰው ሆኗል ኦልሬዲ? አልሞላውም። 2 ወር የሆነውስ ጽንስ ስንት ወር ሲሞላው ነው ሰው የሚሆነው? 4 ወር ነው የሚጀምረው? 3 ወር ሰው የሚጀምረው። ስለዚህ ከ3 ወር በፊት ነው የሚያስቀይሩት። እንዲገባኝ እኮ ነው ኦኬ። ከ15 ቀን በኋላ እኔ እስካሁን ያለኝ መረጃ ማቀው ከ15 ቀን በኋላ ሰው መሆን ይጀምራል አይደለ? መገጣጠም መሰራት ይጀምራል። ጽንሱ ራሱ ጸንሰሻል አልጸነሽም የሚታወቀው ከስንት ቀን በኋላ ነው? ከ15 ቀን በኋላ። ልክ ነኝ? ያለ ሙያ የገባው እሺ ትቼዋለሁ። ለማንኛውም እግዚአብሔር ልክ ጽንስ መሆን ሲጀምር ጾታውን አይቀይርም። ኦልሬዲ ከተጀመረ በኋላ ያልቃል እንጂ የተጀመረ መሀል ላይ አይቀየርም። ከተቀየረ በደንብ ስሙኝ፣ ሲወለድ ወይ ሁለቱን የሚሆንና አሁን ምድር ላይ እንደምንቸገርበት አይነት ሰው ነው የሚሆነው። ከሆነ ግን አይሆንም። በጣም እርግጠኛ ነኝ የምነግራችሁ፣ በጸሎት የሰው ጾታ በሰው በማህፀን ውስጥ ምን አይልም፣ አይቀየርም። አልትራሳውንድ አይቶ ወንድ ነው ያለውን ጸለይኩኝ ሴት አረኩት ብለ አታስቀይረው። እንደሱ አይነት እኮ ትክክለኛ የሐኪም ሪፖርት ይዘው መጥተዋል ካልከኝ በመጀመሪያም የነበረውን ሳይለዩት ቀርተው እንጂ አንተ ጸልይ አስቀይረው አይደለም። ለእግዚአብሔር ምን ይሳነዋል? የጀመረውን ማፍረስ ይሳነዋል። ኦልሬዲ የጀመረውን ይጨርሳል እንጂ ማፍረስ ይሳነዋል። ሐሳቡ ጸለዩ ቆይ እንቀይርላቸው አይልም። ሄሎ እንደዛ ቢሆን ኖሮ በጣም ብዙ ጾታው እንዲቀየር በእናታቸው ማህፀን የጸለዩ ሰዎች አሉ፣ ነቢይ ያልተነበየላቸው። ለምን እነሱን አልሰማም እግዚአብሔር?
አይደለም። ፈቃዱን ነው የሚለው። የትኛው? በዘላለም ውስጥ ያለ የእግዚአብሔር ፈቃድ በአንተ ህይወት ላይ ሊሰራ ያለውን ፕሮግራም ጸልየ ምን አታረገውም? አትቀይረውም። እግዚአብሔር በጸሎት እጅ ጠምዝዘን ለእኛ እንዲሰራ ማድረግ አንችል። ለምን? እንደ እርሱ ሐሳብ ሁሉን የሚሰራ እንጂ ከእኛ ሐሳብ ጋር ተስማምቶ የሚሰራ አይደለም። ስለዚህ ጸሎት የእግዚአብሔርን አጀንዳ ማስቀየሪያ ሳይሆን፣ በደንብ ስሙኝ፣ ጸሎት ከእግዚአብሔር አጀንዳ ጋር መስማሚያ ነው። እኛ ወደ እግዚአብሔር ሐሳብ የምንገባበት የምንስማማበት ከሱ ጋር ህብረት አድርገን ፈቃዱን የምናውቅበት እንጂ የእኛን አጀንዳ የምናስፈጽምበት ቦታ አይደለም። አቤት! ይህንን የሚጽፍ የተባረከ ነው። ነገሩ ጸሎት በሉት የምትስማማበት ነው በሉት። ሁልጊዜ ከብሉይ ኪዳን ጀምሮ ጸሎት ከእግዚአብሔር ጋር መስማሚያ እንጂ ከፈቃዱ ከሐሳቡ ከፕሮግራሙ ጋር መስማሚያ እንጂ እኛ የምንፈልገውን የምናስቀይርበት አይደለም። በተለይ አዲስ ኪዳን በግልጽ የሚነግረን ጌታችን ኢየሱስ ክርስቶስ በጸሎት ይተጋ ነበር። ቀን እያገለገለ ሌሊት ብቻውን የሚያድርባቸው ብዙ ቀናቶች ነበሩ። በአንዱም የጸሎቱ ስፍራ ላይ ኢየሱስ እግዚአብሔር እሱን ወደዚህ ምድር የላከበትን አጀንዳ እንዲቀይርለት ሲጸልይ አናገኘው፣ ግን ህብረት ያደርግ ነበር። በተለይ ደቀ መዛሙርቱ የምትመረጡበትን ቦታ ሄዳችሁ ስታዩ ሌሊቱን ሲጸልይ አደረ ይለንና ጠዋት ሲመጣ ቀጥታ እየሄደ ዘኬዎስ፣ ማቴዎስ ምናምን የዘብዴው ልጅን ዮሐንስ እና እያለ ሁሉን በስማቸው ምን አረገ? ጠራ። ግን ድንገት መጥቶ አይደለም የጠራቸው፣ ሲጸልይ አድሮ ነው መጥቶ የጠራቸው። የት ጋር እንዳሉ ያውቃል። ሄዶ እንዴት መጥራት እንዳለበት ያውቅ ነበረ። ለምን? በጸሎት እነማን እንደሆኑ ደቀ መዛሙርቱ ስም ሊስት ተቀብሎ ነው የመጣው። ያን የተቀበለውን ናን ያለው እንጂ ሐሳብ ምቀይር ከሆነ አይልም፣ ወይም በሌላ ሰው ልተካው አላለም። ያየውን የሰማውን ምን ይል ነበር? ያደርግ ነበር። አንድ 38 ዓመት ሙሉ በሽተኛ ሆኖ አልጋ ላይ የተኛን ሰው መጥቶ ልትድን ትወዳለህ ወይ ሲለው ሰማይ ሲድን አይቶት ነው። እግዚአብሔር ሲያደርጋየ መጥቶ አልጋን ተሸከምና ሂድ አለው። ለምን? በሰንበት ሲሉ አይ አብ ሲያደርግ ያየሁትን እኔ ምን እላለሁ? አደርጋለሁ። ከራሴ አንዳች ምን አልልም። ኢየሱስ በጸሎት ውስጥ ሁሌ ከእግዚአብሔር ጋር ይስማማ ነበር እንጂ እግዚአብሔር ሐሳቡን ምን አይልም? አያስቀይርም ነበር። ስለዚህ ጸሎት በእግዚአብሔር ፊት ስንንበረከክ፣ በእግዚአብሔር ፊት ስንጸልይ አጀንዳው እግዚአብሔር ፊት የምንቀርብበት ዋነኛ ዓላማ እኛ የያዝነው ነገር ከንቱ ፍሬ ቢስ ነው፣ የምናስበው ውጤታማ አያደርገንም። እግዚአብሔር በእኛ ህይወት ግን ያሰበው እሱ ይበልጣል። ስለዚህ ምን ማድረግ ነው? ሰብሚሽን ነው ጸሎት። እግዚአብሔር ፈቃድን ሐሳብን በእኔ ላይ እንድትተገብር መገዛቴን የማሳይበት፣ ፈቃዱ በእኔ እንዲሰለጥን ትህትናዬን የማሳይበት አንዱ መንገድ ጸሎት ነው። ሁሉም አይደለም፣ አንዱ መንገድ ጸሎት ነው። ስለዚህ በጸሎት የሚንበረከክ ሰው፣ ከእግዚአብሔር ጋር ህብረት የሚያደርግ ሰው እግዚአብሔር በሱ እንዲሰለጥንና የወደደውን የከበረውን በአካሉ በሱ ላይ እንዲፈጽም ፈቃደኛ የሆነ ነው ማለት። ስለ ነጋችሁ፣ ስለ ውሏችሁ፣ ስለ ህይወታችሁ ማናችንም ቢሆን እርግጠኛ የሆነውን አናውቅም። አንዳንድ ነገሮች ገና ከፊት የሚጠብቁ ናቸው፣ እኛም ማናውቃቸው፣ እግዚአብሔር ግን የሚያውቃቸው አሉ። ስንንበረከክና በፊቱ ስንገዛ በእኛ ህይወት ያለውን አጀንዳ የምናውቅበት፣ በእኛ ህይወት ላይ ሊሰራ ያለውን የምንቀበልበት፣ በጸለይን ቁጥር እግዚአብሔር በእኛ የወደደው እንዲገለጥ ምን የምናደርግበት፣ ሰሚት አድርገን ፈቃዳችንን የምንሰጥበት ልዩ ስፍራ። ባትወድም ትጸልያለህ በሉት። ሃሎ። ጸሎት እግዚአብሔርን እጁን የምንጠመዝዝበት ሳይሆን ከእግዚአብሔር ሐሳብ ጋር እኛ ተጠምዝዘን ወደ እሱ ሐሳብ የምንገባበት። ይሄን ማወቅ ራሱ በጣም ትልቅ ነው። ስለዚህ አሁን ቸርች ታረፍዳላችሁ አትጸልዩ ምኑን ጸልይ ምናምን ስንል ዓላማውን ማወቅ አለብን ማለት ነው። ጸሎትና ፌሮ ተመሳሳይ ናቸው። ቢላ
ቢላ ታውቃላችሁ። ቢላ ከመሆኑ በፊት እኔ ድሮ አውቃለሁ። ባህላዊ ቢላ የሚሰራው ከቤት መስሪያ ፌሮ ነው እና ትልልቅ ፌሮ እነዚህ አንጥረኞች ጋር ስትወስደው የእጅ እንነጋገርና የእጅ ብቻ እንከፍል ነበር እና በደንብ አድርገው በወናፍ እሳት እያነደዱ ያንን የከበረውን ያንን ፌሮን በእሳት ውስጥ ምን ያደርጉታል? ያግሉታል። በእሳት ውስጥ የሚያግሉት ለአንድ ዓላማ ነው። ወደሚፈልጉት ቅርጽ ለማስያዝ ቢላው እንዲሆን ፌሮ አንድ ድቡልቡል ነገር በኋላ የሚቆርጥና ስራ ላይ የሚውል እንዲሆን ብረቱን ምን ውስጥ ይከቱታል? እሳት ውስጥ ይከተትና የሚያበዙበት እሳት ብቻ። እሳት ባበዙበት ቁጥር ብረቱ የብረት ከለሩን እየለቀቀ ወደ እሳት ወደ ፍም ከለር ይቀየራል። እያደር ይቀየራል። በበዛበት ቁጥር ይቀየራል። ወዲያው ጎበዞች ናቸው። ወዲያው ምን ያደርጋሉ? ያወጡና በመዶሻ ወደሚፈልጉት ቅርጽ እየቀጠቀጡ ምን ያደርጉታል? ያስገቡታል። በአጭር ቃል ጸሎት ማለት ይሄ ነው። በቃ እግዚአብሔር አንተ ህይወት ላይ የሚፈልገውን ቅርጽ እንዲሰራ ፈቃደኛ ሆነ ፍም ለመሆን ለመጋል ቅርጽ ወደሚፈልገው ሼፕ ሊያስይዝ ሲፈልግ ወዲያው ቀልጣፋ መሆን አለበት። አሁን የሚጸልይ ሰው ቀልጣፋ ወደሚፈልገው እግዚአብሔር ይዘውረዋል። ሃሌሉያ። ከፈለገ የሆነ ነብይ ያደርጓል። ነብይ በሌለበት ዛሬም በነቢያት ኦፊስ ያስነሳው ነው ይናገርበታል። የሚጸልይ ሰው ሁሌ መንፈስ ዓለም ላይ እሳቱ ላይ የጋለ ነውና ጉባኤው ስላለው መፍትሄ ያመጣል። አሁን ያልጋለን ብረት ቢላው አረጋለሁ ብለህ ሲያስበው እጅን ያመሃል እና እግዚአብሔር የጋለ ያለ ባልጋ ላይ አይሰራም። በጸሎት አናምንም አልነበር? ሐሳቡን አታስቀይረው። አንተ ግን ምን አይነት መሆን እንዳለብህ ሰማይ ያየልህን ዘላለም ቅርጽ የያዘልህን በአንተ ህይወት ላይ የያዘውን ራእይ ጥለው ከንቱ ህይወት እንዳትኖር የሚያደርግህ ግለቱ ስትገኝ ነው። የጋለ ሰው ቃል ሲመጣ ላፍ ያደርጋል። የጋለ ሰው መልእክት ሲነገር ላፍ ያደርጋል። ያልጋለ ሰው ሸክም ነው። ብትወዘውዘው ምን ብትለው ምን አይልም። አልገባህ? አሁን አንዳንዱ አይግልም፣ በጸሎት አይግልም። ይመጣና ማን ኦፍ ጋድ ሻበልብኝ ይላል። አልሰማው። ኧረ በስመ አብ። ዛሬ ጌታ አፌን ከፍቶታል በደምብ። ብትወዘውዘው በግሉ የማይግል ሰው፣ በግሉ ከእግዚአብሔር ጋር ህብረት የሌለው ሰው በውስጡ ሊሰራ የወደደውን እግዚአብሔር የሚገልጣው ሰውየው ግለት ውስጥ ጸሎት የሚባለው ግለት ውስጥ ቁጭ ብሎ ከእግዚአብሔር ጋር ህብረት እያደረገ መንፈስ የወደደውን በሱ እንዲገልጥ ሰሚት ሲያደርግ ነው። በልብኝ ያለ ሁሉ አይሳካለትም። ምናልባት ይልብህና እዚህ ጋር ነው ማስበህ አንተን ብሎ መልእክት ሲነግርህ በሌላ ቋንቋ ምን እያለ ነው? ላሰብኩ ነገር የሚመጥን እንድትሆን ወደ ፍሙ ግባልኝ። እሳት ውስጥ የገቡ ሰዎች በዘመናቸው የማይከስሩ ናቸው። ሃሌሉያ። በጸሎት ከእግዚአብሔር ጋር ህብረት የሚያደርጉ ሰዎች ቤታቸው፣ ኑሯቸው፣ ኢኮኖሚያቸው ዘላለማዊ አጀንዳ ብቻ አስተናጋጅ ነው። ዛሬ የሆነ መንፈስ እንዲገባባችሁ ፈልጋለሁ። የቃሉ ሰዎች አሉ። በቃ ሁሌ በመንፈስ የሚቃጠሉ ከእግዚአብሔር ጋር ህብረት ያላቸው መንፈስ የሚያሳቸውን ለማድረግ ዝግጁ የሆኑ ምንም ባይሆን እንኳን በጸሎት መቆየት የሚወዱ እንደዚህ አይነት ሰዎች ዘላለም ሁሌ በእያንዳንዳችን ውስጥ ፕሮግራም አለው። በደንብ እንድትሰሙ ይፈልጋል። እዚህ ምድር ላይ ድንገት የመጣ ድንገቴ ሰው የለም። እደግመዋለሁ። አወላለድ እናትና አባት ሳይፈልጉ እኔ ተገድጄ ተደፍራ ነው እናቴ የመጣው ልትል ትችል ይሆናል። እግዚአብሔር ጋር ተደፍሮ የሚመጣ ሰው የለም። እንደውም በግድ ያለ ፈቃድ ተገደው ተደፍረው የመጡ ልጆች ታላላቅ አጀንዳ ያለባቸው ናቸው። መጽሐፉን ሂድናት ሰለሞንን ይሁት ሄሎ
ሚስት ካልሆነችው ዳዊት በግድ ከወሰዳት ከማን የተወለደ ነው? ከኦሪዮን ሚስት አይደል? ከቤርሳቤ። ግን ምን አይነት አጀንዳ ይዞ እንደመጣ ይሁን የመጀመሪያው በሞተበት ፋንታ የመጣ ነውና ሃሎ በመጀመሪያው ምትክ ሆኖ የመጣ ነውና እግዚአብሔርን ልብ የሚያሳርፍ ጥበብ የሞላበት አጀንዳ ያለበት ሰው ነው የመጣው። በጣም ብዙ ዳዊትን ይኸው እናቴ በአመፃ ጸንሳ በኃጢአት ነው የወለደችኝ አለ። አወላለዱን ዳዊት ነው ያለው፣ አንተን አላለም። አልገባም እንዴት እንደወለዱት እነሱ ያውቃሉ። ግን ዲፋይን ሲያደርገው በአመፃ ነው የተጸነስኩት አለ፣ በኃጢአት ነው የተወለድኩት አለ። ግን እግዚአብሔር በሱ የሰራው ነው። እንደውም ችግር ያለባቸው አወላለዳቸው ላይ ችግር እንደው የ7 ወር ልጅ ስትመጣ አሁን ጳውሎስን ታገኛል። 7 ወር ነው 8 ወር ነው ኢንኮምፕሊት ነው ምናምን የሚባል ሙሉ ሰው አይደለም የሚባሉ ሰዎች እግዚአብሔር ሙላታቸው ሆኖ እግዚአብሔር ብቃታቸው ሆኖ በድካማቸውና ሰው አይመጥኑም ባላቸው ነገር ላይ አጀንዳውን ሲገልጥ ታዩታላ። ስለዚህ ማንም ሰው ፕሮግራም አለበት። እዚህ ምድር ላይ ሁላችን በእግዚአብሔር መለኮታዊ ፕሮግራም ውስጥ ያለን ሰዎች አሜን። ግን ሚሽኑን የፈጸሙ ያየባቸውን ያሟሉ ሰዎች ጥቂቶች ናቸው። ማይልስ ሙኑሮ የሚባል የእግዚአብሔር ሰው መቃብር ቦታ ሄዶ ተክዞ እየደበደበ በጣም ታላቅ ሀብት ጠፋ ብሎ ያዝናል። ምንድነው ሲሉት የዓለም ከፍ ያለው ሀብት ወርቅ አይደለም፣ ብር አይደለም፣ ዳይመንድ አይደለም እና ስትሉት እዚህ መቃብር ውስጥ ያሉ ሰዎች ናቸው። በእግዚአብሔር መለኮታዊ ፕሮግራም ላያቸው ላይ ያለውን ነገር ሳይሰሩ ይዘውት የሞቱት ታላቁ ሀብት መቃብር ነዋል። እና ሰው ለካ ሳይጨርስ ይዞት ሊሞት በኢየሱስም ፍም ውስጥ ይክተታል። አሁን እኛ የምንፈልገው ፍም ውስጥ መግባት አንፈልግም። የኛ እቅድ አለ፣ የኛ ፕሮግራም አለ። ወደዛ ነው እግዚአብሔርን ጎትተን ማምጣትም ከጸለይንም አጀንዳችንን እንዲፈጽምልን እንጂ ግን ጸሎት በደንብ እንድሰሙ ይፈልጋል። ሳትጸልይ በፊት እግዚአብሔር የሚያስፈልግህን ያውቃል። እሱም ብሎናል ኢየሱስ። ሳትጠይቀው ምን እንደሚያስፈልግ ምን ይላል ያውቃል። እግዚአብሔር የማያውቀው አንዳች ነገር እንደ ራበ ያውቃል፣ እንደ ጠማ ያውቃል። ምን እንደሚያስፈልግ ምን ይላል ያውቃል። ማለት ግን ያደርጋል ማለት አይደለም። እግዚአብሔር ያውቃል። ምን ያውቃል? ብትገባ ፍም ውስጥ ምን ሊያደርግልህ እንደሚችል ያውቃል። ፍም ውስጥ ካልገባስ መንፈስ ዓለም ባንተ ላይ ለቆት አንዳንድ ነገሩን ግን የማይጸልዩ ሰዎች አክቲቬት አድርገው አይገልጡትም። አለ ነገሩ ተመድቧል ለነሱ፣ ግን በህይወታቸው ላይ ምን አያደርጉትም? አይለቁትም። ስለዚህ ጸሎት እግዚአብሔር ባንተ ህይወት ላይ ዘላለማዊ ፕሮግራሙን መድቦ የለቀቀውን ነገር አንተ ላይ አካል እንዲለብስ ተግባር ላይ እንዲውል የምታሳየው ሰሚሽን ማለት። አልተስማማህም ወይ በሉት። አምዞር ባይስማማም አይቀየርም። ትጸልያታለህ እንጂ አይቀየርም። ጌታ ስሙ ይባል። ችግሩ ምንድነው? ጸሎት እኛ እንደምንፈልገው አሁን ብዙ ጸሎት አይመለስም። ታውቃለህ? ኢትዮጵያ ውስጥ ብዙ ጸሎት አይመለስም። ምክንያቱም ጸሎቱ ከእግዚአብሔር ጋር እኛ የምንስማማበት ሳይሆን ጸሎታችን እግዚአብሔርን ከኛ ጋር የምናስማማበት። ለዛ ነው የማይመለሰው። በእግዚአብሔር ፊት መጸለይ ማለት እግዚአብሔር በአንተ ህይወት ላይ ያየውን መለኮታዊ ፕሮግራም እንዲፈጽምበት፣ አጀንዳው በአንተ እንዲገለጥ፣ የወደደው አካል እንዲለብስ በትዕግስት ሰሚት አድርገህ የምትገዛበት እንጂ በእግዚአብሔር ፊት ቀርቤ ጌታዊ ይሄ ጫማ መሮኛል ቀይርልኝ ማለት ጸሎት አይደለም። ደግሞ የለመርናትን እንግዲህ እያስጣልኩኝ ነው። አይዟችሁ፣ ጸሎት አይደለም። ጸሎት ሁልጊዜ በደንብ ስሙኝ። ጸሎት ወደ እግዚአብሔር ስንመጣ የኛን አጀንዳ ማመልከቻ የምናስገባበት አይደለም። ከእግዚአብሔር የልብ ትርታ ለኛ ያለውን ሰምተን ይዘን የምንወጣበት፣ ተግባር ላይ ለማዋል እግዚአብሔር በእኛ እንዲለቀው የምናደርግበት የእግዚአብሔር የመገናኛ ስፍራ እንጂ ፍሞ እኛ እንዲያርግ ብለን የምንልበት ቦታ አይደለም። ማንኛውም መንፈሳዊ እንቅስቃሴ እዚህ ምድር ላይ ያለ
መጸለይ አሁን እንደዚህ ተሰብስበን እጃችንን አንስተን በኪቦርድ በሙዚቃ እያበድን እየዘለልን ማምለክ፣ የእግዚአብሔርን ቃል ቁጭ ብሎ መጽሐፍ ቅዱስ ጥናት ማድረግ፣ ትንቢት መተንበይ፣ ትንቢትን መስማት፣ ፈውስ ማድረግ፣ ታምራት ማድረግ፣ የእውቀት ቃል፣ የጥበብ ቃል፣ ማንኛውም መንፈሳዊ እንቅስቃሴ አልቲሜት ጎሉ አንተ ውስጥ ያለው መለኮታዊ ፕሮግራም ስራ ላይ ማዋል ብቻ ነው። ምንም ሌላ አጀንዳ የለው። ወደ ክርስቶስ ሙላት አንተን ማሳደግ ብቻ ነው። ውስጥ ያለው የገባብህ የመለኮት ባህሪ ተገልጦ ለሌላ ሰው በረከት እንዲሆን አንተ ውስጥ ያለውን ያሮጌ ሰው የማይረባውን አመዱን የማይበረባውን አፈሩን ከብረቱ ላይ ፍሙ አፈሩን እንደሚያላቀቀው ካንተ ህይወት ላይ ተላቀው እነዚህ የዓለም ጣጣዎች ተላቀው በህይወት የምትነግስበት ባህሪ በህይወት የምትገዛበት የዘላለም ህይወት ይገለጥ ዘንድ እንጂ ሌላ አጀንዳ የለውም። አሜን አሜን። በጣም ደስ እያለኝ ነው። በጣም አሜን እያላላችሁኝ ስለሆነ በጣም ደስ እያለኝ ነው። ለምን መሰለህ እንትኑ በጣም ስሏል ማለት ነው። ኦኬ ቀጥላለሁ። ጌታ ይባረክ። አሜን። እንቀጥላለን በሉት። ጸሎት ከእግዚአብሔር ጋር ምን የምንልበት ነው? የምንስማማ። የሰው ልጅ ጠላት የራሱ አእምሮ ነው። ሰይጣን ጠላታችን አይደለም። እደግመዋለሁ። ሰይጣን በታሪክ የሰው ልጅ ጠላት ሆኖ በተለይ አንተ ያማኙ ሰይጣን ጠላት አይደለም። እና እየተዋጋኝ አይደለም ወይ? እሱን አንተ አልክ ነው የሚለው ኢየሱስ። አንተ ውጊያ ላይም አይደለም። ሰይጣን በደንብ ስሙኝ፣ ጠላት አጀንዳው ፕሮግራሙ በእናንተ ህይወት ላይ ምንም ይሁን ምን እሱን እያላለም ሰማይ ከሱ የሚበልጥ በአንተ ውስጥ አለን ያለ በእኛ ያለው በዓለም ካለው ምን ይላል? በቃ ንግግር አያስፈልገው። በቃ ይበልጣል ከሆነ ይበልጣል ነው። ስለዚህ አሁን ያኛው እንደሚበልጥ አድርገን የኔን በረከት መያዝ አይችልም። ሃሌሉያ። ሰይጣን በረከቴን መያዝ አይችልም። እሰልሰዋለሁ። ሰይጣን በረከቴን መያዝ አይችልም። አይዟችሁ፣ አይዝባችሁ። ለማስለቀቅ ምንም እንዳከፈል ሰይጣን ያንተን ነገር መያዝ አይችልም። አንተንም አይዝም፣ ያንተንም ነገር አይዝም። በቃ አንተ ነህ የራስህ ጠላት። ሌላ ምንም ጠላት የለም። ጠላት አንተ ከአሮጌው ሰው አንተ ውስጥ ያለው የምታስበው ነው የዘላለም ጠላት። በህይወት ላይ እንቅፋት የሆነው በእግዚአብሔር መለኮታዊ ፕሮግራም እንዳትመላለስ ከፍ ያለ የራስህ ሐሳብ ከቤተሰብ የወረስ ነው፣ ከትምህርት ቤት የወረስ ነው። ሎጂካል ነን እኛ። ጭንቅላታችን የሚያስበው የእግዚአብሔርን አይደለም። ብዙ ነገራችን ከምድር የተሰፋ ስለሆነ ምኞቶች አሉን፣ ፍላጎቶች አሉን። እነዛ እንዲሆኑ ስለምንሻ ክርክር ውስጥ ቅናቱ ውስጥ ምናምን ውስጥ እንገባለን እንጂ ሌላ ምንም ጠላት የለንም። ሰይጣን ደግሞ አክሰስ የምንሰጠው በእነዚህ እኛ በእግዚአብሔር ሐሳብ ላይ ከፍ በምንልበት በራሳችን አጀንዳና አስተሳሰብ ለሰይጣን በር ከፍተን እንዲሰለጥን እድል እንሰጠዋለን እንጂ ጠላታችን አይደለም። ለምን? ተሸንፏል። እደግመዋለሁ፣ ተሸንፏል። ግን እኔ የምመኘው ነገር በደንብ ስሙኝ፣ ካልተሳካ ብዬ ከእግዚአብሔር ጋር መጣላ ከሆነ በእግዚአብሔር ሐሳብ ላይ ከፍ ምለው እኔ ነኝ። እሰልሰዋለሁ። ለምሳሌ ቅድም እንዳልኳችሁ ጸሎት ስጸልይ ጫማ ግዛልኝ ብዬ እግዚአብሔር ባይገዛልኝ ጫማ ማይገዛ እግዚአብሔር ብዬ የለህማ ብለው መኖሩን ለማረጋገጥ የለህም አለ። ቆይ አንዴ እንሂድ፣ ገብርኤል ስንት ቁጥሩን ንገረኝ ምናምን ብሎ አይሻማም። የሆነ ነገር ለማድረግ ላንተ ምን አይልም። የለም ባልክበት አፍ ራሱ ትንሽ ስትቆይ ያው ታውቂለ ጌታዊ ችግሬን ካፈ ትብነኝ አፈ ሞጥሟጣ ነኝ ምናምን ብለን እናስተካክለዋለን እንጂ ራሳችን አለህ ብለን እግዚአብሔር መኖሩን ለማሳየት አንዳች ነገር በህይወታችን አያደርግም። እሰይ ምን አይልም፣ አያደርግም። እሰልሰዋለሁ። እሰይ ለአንቺ ለማሳየት ምን አይልም፣ አያደርግም። ጫማ ባይገዛልህም አለ፣ በባዶ እግር ብትሄድም አለ። ግን በደንብ ስሜ እኔ በእግዚአብሔር ህልውና ውስጥ ሆኜ በጸሎት ከእግዚአብሔር ጋር ህብረት እያደረግኩኝ
ስቆይ መጀመሪያ እግዚአብሔር የሚያደርገው ጫማን የሚያስረሳ አልገባችሁም? እንኳን እግዚአብሔር ጫማ አይደለም እንዲኖርህ የሚፈልገው፣ ጫማው ካንተ ውስጥ እንዲወጣ ነው የሚፈልገው። ጫማ ልባቸው ውስጥ የሌለ ሰዎች ጫማ አድርገው ይሄዳሉ። በማስተዋል ስሙ። ጫማ ልባቸው ውስጥ የሌለ ሰዎች በደንብ ስሙ፣ ጫማ አድርገው ይሄዳሉ። ለምሳሌ ቢያረጉም ባያረጉም ብርቃቸውም አይደል ምናቸውም አይደል፣ ኦሬዲ ንቀውታል። እነሱ ልብ ውስጥ ኢየሱስ ነግሷል። እግዚአብሔር ከምንም ነገር በላይ እሱ እንዲከብድብህ ይፈልጋል። ስለዚህ በጸሎት የሚፈልግ አንዳንድ ነገሮች የሚያምፁ አንተን ከተልእኮ የሚያወጡህን ነገሮች ፍም ውስጥ አስገብቶ ለትሞ ቀጥቅጦ አራግፎ ብራንድ አድርጎ ሊያወጣ፣ ስሙን አትሞብህ ሊያወጣ፣ ምንም ቢመጣ የማይበገር ትሆንለሰን፣ ባህሪውን እንደሚገባ ትገልጥለሰን፣ ከልብ መነቀል ያለበትን ለመንቀል ይፈልግሃል። ሃሌሉያ። በህብረት ጸሎት አይደለም የሚፈልግ፣ ብቻን ይፈልጋል። ለምን? ነቃቅሎ የሚያራግፈው ስላለ፣ ከህይወት የሚነቅለው ስላለ። ከዛ እሱ ብቻ ይከብድባል። ምንም ችግር ቢኖር ህይወት ላይ እሱ ዋና ይሆንባል። ያኔ ልጄ ከኔ የሚበልጥበት የለምና ሁሉም ተከትላችሁት ይሉ ይላል። መኪናው ይመጣል፣ ቤቱ ይመጣል፣ ሁሉ ይከተላል። ለምን? ቢመጡም ቦታ የላቸውም አንተ ጋር። አማሲካሪ ባላዳ ሄሎ፣ በጣም እንድታስተውሉልኝ ይፈልጋል። ጸሎት ከእግዚአብሔር ጋር ህብረት ማድረግ የእግዚአብሔር አጀንዳ አስጠግቶ ድንገት ታምራት ማድረግ እኮ አይደለም ችግሩ። ለምሳሌ በዓለም እስኪ እኔ ዓለም ላይ ያሉ ሰዎች ልባቸውን፣ ፈቃዳቸውን፣ ነፍሳቸውን፣ ህይወታቸውን ያልገዙ ሰዎች፣ ምኞቶቻቸው ከፍ ያለ ሰዎች የአመፅ ጎራዎች ናቸው እንጂ ለበረከት ምንጭ የሆኑ ሰዎች ብዙ አታገኙ። አብዛኛው ባለሀብት አመፀኛ። ገንዘብ ካለ በመንገድ አለ ይላል፣ አስደፋለሁ ምናምን ይላል። ከፍሎ ያስገድላል። ሁሉ ሰው ከፍሎ ፈቃዷ ያልሆነን አንድን ሴት የግድ አብረሽ ካልተኛው ይላል። በገንዘቡ ማድረግ የሚችለውን ሁሉ ከፍሎ ማድረግ ይወዳል። እና እግዚአብሔር ገንዘብ እንዲኖር የማይፈልገው ለምን መሰለህ? ገንዘቡ አንተ ሳትቀየር ገንዘቡ ቢኖርህ እንዴ አውሬ ነው የምትሆነው። ስለዚህ እግዚአብሔር ከሚሰጥ ነገር ይልቅ አንተ ትበልጥበታለህና አንተን ለብቻ ወስዶ ልብ ውስጥ ያለውን ምኞቶች ይገላቸውና ያጠፋቸውና ከዛ ገንዘቡን ስትንቀው ቢመጣ እንኳን የምትሰራው ለእግዚአብሔር ስራ። እንዲህ አድርጎ እግዚአብሔር ይቀይራል። ሁለት አይነት ባለጠጎች አሉ እዚህ ምድር ላይ። በውጫዊ ሀብት ባለጠጋ ብለን የምንቆጥራቸው በጣም የሞላቸው ሞቻ የምንላቸው ገንዘቡም ወርቁም ብሩም ምኑም ያላቸው ሰዎች ብዙ ሰዎች ይኖራሉ። አንዲት እህታውን ለማስተማሪያ ተናገርበት ብላኛለች። ሰሞኑን ስታስተምር የኔን ታሪክ ተናገርበት አለች። እና ባሏ ነጋዴ ነው፣ ውጭ ሀገር ብዙ ጊዜ ይሄዳል። ተማሪያችን ናት፣ የሶቶሪያ ተማሪ። እና በተለይ ወደ ህንድ ደርሶ ሲመጣ ከህንድ አብሮት ከሚሰራ ሰውዬ ጋር ሽርክና ስላላቸው የዳይመንድ እንቆች ብቻ የአንገት ነው የእጅ ነው የምንድን ነው ይዞላት ይመጣል። እና ይቺ ሴት ጌታን ተቀበለች፣ ሶቶሪያ ጀመረች። ብዙ ሳትበረዝ ነው ሶቶሪያ የጀመረችውና አይኗ ተከፈተ፣ ክርስቶስ ከበደባት። በፊት የሚመጣው ዳይመንድ በጣም ዋጋ ነበረው ለሷ። አሁን ዋጋ አጣ ዳይመንድ። እና ምን እንዳለች ታውቃለህ? ድንጋይ መስሎ ታየኛለች። ምን መስሎ ታየኝ? በቃ አሁን ሀብታም ማለት ይሄ ሰውዬ። አንዳንዱ ውስጡ እየተንገበገበ እስኪ አንዷን ዳይመንድ ካሉ ተካስሮ አንዷን ውሰድበት፣ ኮላፕስ ያደርጋል። ፓራላይዝ ሆኖ በቃ ሌላ ውስጥ ይገባል። ለምን? በልቡ የሚኖረው ያኛው ነው። ግን ይኸውልህ ኢየሱስ አንተ ልብ ውስጥ ዋና ዳይመንድ ሲሆን ውጭ ያለው ዳይመንድ ድንጋይ ሆኖ ይታያል። ጸሎት ይህንን ነው የሚያደርገው። ያስገባና ልብ ውስጥ ያለውን በሙሉ ቦርሾ አጥፍቶ ድንጋይ አስመስሎ ያሳያል። ይህንን ወይኔ ቤት የለኝም እንዳትል ያደርጋል። የቆመ ድንጋይ ትለዋለህ፣ የምረግጠው ድንጋይ ትላለህ። በቃ ከድንጋይ ውጭ ዋና አይሆኑብን።
እንድገባ ፈልጋለሁ። እስኪ ድንጋይ ነው በሉት አጠገባቸው። በቃ ሌላ ምንም ትርጉም የለውም ማለት በጣም ዘመናዊ ነው ብለህ የምትገዛቸው ምርጥ አልጋ ገዝተህ እንቅልፍ ታጣለህ። ለምን ካልከኝ ውስጥ ያለው ስላልተነቀለ። ጸሎት ምን ያደርጋል ታዲያ? ውስጥ ያለውን ይበላል። ፍም ውስጥ አስገብቶ ነቃቅሎ አራግፎ ሸልሞ ያወጣል። ለእግዚአብሔር የሚመነዘር ትሆናል። ሃሌሉያ። ለዚህ ነው ሁሌ ሮጠ መግባት ያለብህ። ለምንድን ነው? ራስን ማመን የለብህ፣ ችሎታን ማመን የለብህ፣ እውቀትን ማመን የለብህ፣ ብቃትን ማመን የለብህ፣ የሆነ አለባበስን ማመን፣ ዘርን ማመን የለብህ፣ ያለን አካውንት ውስጥ ያለን ብር ማመን የለብህ። የሚታመን አንድ ነው፣ የምንጠጋው አንድ ነው። በፊቱ ስትሆን ነገር በሙሉ ለአንተ ይሰራል። ሃሌሉያ። ከሱ ውጭ የምትታመንበት ምንም ነገር የለም። አሉኝ የምትላቸው በሙሉ ሰማይ ካንተ ጋራ ጉዳይ ካለው እነሱ አይሰሩልህ። አንተ ግን ለእግዚአብሔር የሚገዛ በቃ እሳት ውስጥ ገብተህ አቧራው እንዲራገፍ የምትፈቅድ ከሆነ አንዳንድ አቧራ ያነሳል፣ አመዶች ይነሳል። ሲነሱ የሚያምር ነገር ይጠፋል። ውጪ የምሬ ነው፣ የሚያምር ነገር ይጠፋል። ከዛ ሰው ለምንድን ነው ግን የሚሻማው ትላለህ? ምን ነክቶት ነው ትላለህ? አልሰማው። የመጨረሻ ባለጠጋ ማለት እንደዚህ አይነት ሰው ምንም የማይገዛው ልቡ ላይ ምንም የማያምረው በውስጡ ያ ሰው ባለጠጋ ነው። ልድገመው፣ ምንም የማያምረው ሰው ባለጠጋ ነው። እኔ አንድ ያስታውሳለሁ፣ ኳታር ለስራ ሄጄ ነበር። ለስራ ከዚህ ሲሄድ ያው ጌታን እያገለገልኩ ገና ልጅ ስለሆንኩ በአገልግሎት ቶሎ መውጣት ሸቀል ማድረግ አሰብኩ። በተለይ ያው ተቀጥሮ ላለማገልገል የቸርች ደሞዝተኛ ላለመሆን በገዛ እጄ እየሰራው ምናምን ብዬ በቃ 1-2 ዓመት ሰርቼ የሆነ ነገር አደርጋለሁ ብዬ ብቻ ከጸሎት ላይ ከሰዓቱ ላይ ወጣውና ወደ 5-6 ልጆች ነን ሄድን እና ልክ ስንወርድ ውጭ ሀገር ለመጀመሪያ ጊዜ ሄድኩበት ቀን ነው። ውጭ ሀገር ኢትዮጵያ ውስጥ ሄዶ ማያውቅ ውጭ ሀገር ስዕሉ በስመ አብ ልነግራቸዋቸው። ውጭ ሀገር ገና ከፕሌን ራሱ ስትወርድ ዶላሩ ዱብ 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 የሚል ነው ይመስልህ። እዚህ እኮ ምን ያህል ትዛለህ? ዛሬ እኮ አይደለም ከ20 ዓመት በፊት ነው የማወራው። እና በቃ ውጭ ሀገር ስትል ረጃጅሙ ፎቁ ምናምኑ በቃ ብዙ ነገር ብርቅ ነው የሚሆንብህ። እዚህ ሆነን የሳሉብን ሌላ ስለሆነ አሁን እንኳን ብዙ እኛም ጋር ህንፃ እየተሰራ ስለሆነ ብርቅ አይሆንም። ያኔ ግን በጣም ብርቅ ነው። የዛሬ 20 ዓመት በፊት ደሳሳ ጎጆ እንጂ እነዚህ ህንፃዎች ራሱ አልነበሩ። ፒያሳ ያለችው አራዳ ብቻዋን ነበረች፣ ሌላ እንኳን አልነበረ። እና ትመኛለህ በቃ ሄደህ እዛ ምናምን ፏ ማለት ይመስልሃል እንትኑ። እና ለመጀመሪያ ጊዜ ምን እንደተሰማኝ ታውቃላችሁ? ልክ ከኤርፖርት ወርደን በሚያምር እኮ ነው ዛሬ ሰው የሚሻማበት በልሳን ጸልዮ የሚገዛው መኪና ነው ተቀበለን። ያኔ ግን አጠገብ ያሉት 6 ነን ጠቅላላ፣ 5ቱ በኢየሱስ መስማም ሃሌሉያ ይላል። እኔ አበድኩኝ እንደ ግራ ገባኝ። ታውቃለህ ማለት ውጭ ሀገር ሌላ ይመስለኛል። እዛ ይዘውኝ እኮ ይሄዱ ነው ገብተናል፣ ግን ውጭ ሀገር ሌላ ነው ይመስለኝ እንጂ ለካ አንተ ውጭ ሀገር ዋናውን ውጭ ሀገር ሰማያዊው ሀገር ቆይተህ ስትመጣ እዚህ ውጭ አይሆንም። ምንም ውጭ አይሆንምና የምታየው ነገር በሙሉ በቃ ድንጋይ ይሆናል የቆመ። ምንም ደስታ የሚሰጥ ነገር አታገኝም። ለካ አንተ መንፈሳዊ ሰው በምንም መደሰት አይችልም። የሚረካው የሚደሰተው በአንድ ነገር ነው፣ በእሳቱ ውስጥ ሲሆን፣ በህልውና ውስጥ ሲቆይ፣ ከአባቱ ጋር ህብረት ሲያደርግ በቃ ደስታው ያ ነው።
እርካታው ያ ነው። ሌላ ምንም ማያስደስ እዚህ ምድር ላይ ብርቅ የሆነ አንዳች ነገር የለም። እመኑ፣ ብርቃችን ህልውናው ነው። ይሄ ማለት ቤት አይኖር እያልኩ ነው። ሁሉም ይኖርሃል። እግዚአብሔር ከመልካም ነገር አያጎለንም። ግን እግዚአብሔር ዋና ነው፣ መኖሪያችን ነው። ቤትም ቢኖር በቤቱ አንኖርም። የምንኖረው በእግዚአብሔር እና እሳት ውስጥ መቆየት በቃ። በተለይ አማኝ ሌላ መሄጃ የለውም። የምንጠጋጋው የቅርብ ጓደኛ፣ ዘመድ፣ ቤተሰብ የለን። የመጨረሻ ቤስት ፍሬንድ መሆን ያለበት መንፈስ ቅዱስ። የመንፈስ ቅዱስ ህብረት ነው የሚለው። ከእሱ ጋር ህብረት ለማድረግ ያንተን ልብ እንጂ የሚፈልገው ቦታ አይፈልገው። የሚከለክለው አንዳች ቦታ የለም። 24 ሰዓት ህብረት ማድረግ ትችላል። ተኝተም ከእሱ ጋር ህብረት ማድረግ ትችላል። ወንገር ላይ ስራ ስትሄድ ህብረት ማድረግ ትችላል። ተንበርክከ ህብረት ማድረግ ትችላል። በሁሉም ውስጥ ከእሱ ጋር ከዋናው ጋር ህብረት ማድረግ ከልባችን ነቅሎ ራሱን ይመነዝርብን። ሰዎችን ቢልክ እግዚአብሔር ወደኛ እኛ ውስጥ ተፈልጎ የሚገኘው ምን ይሆን? ሃይማኖት ይሆን የሚገኘው ወይስ ራሱ ሰውየው ይገኘው? ዋናው እኛ ላይ ዋና እስኪሆን ድረስ እግዚአብሔር በልባችን ውስጥ ያለውን የአዳማዊ አስተሳሰብ በእሳቱ አቅልጦ ያጥፋል። አሜን። ነቃቅሎ ከውስጣችን ያራግፍል። በትክክል ከእግዚአብሔር ጋር ህብረት በማድረግ ፈቃዱና ሐሳቡ ብቻ የምንገልጥ ያርግልን። በአጭር ቃል በህብረቱ ውስጥ ምን ታደርጋለህ መሰለህ? ትሞታለህ። እየሞትክ ነው የምትሄደው። በጣም ህብረት የሚያደርጉ ሰዎች እየሞቱ ነው የሚሄዱት። ወደ ምን ትሞታለህ መሰለህ? የራስን ነገር እየተውክ የእግዚአብሔር ነገር በአንተ ውስጥ እንዲገለጥ አንተ እየጠፋህ የልጁ መልክ ባንተ እየተገለጠ ለመንፈስ ዓለም ሴንሲቲቭ ትሆናለህ። መንፈሳዊ ነገር ሲመጣ የሆነች ነገር ትንሽ ነገር ትበቃለች። መዓዛው፣ ሽታው፣ ግለቱ አንተ ጋላ። ከዛስ የሆነች ቃል ይምጣ። ያ ቃል አንተን ሰርቶ ለማለፍ በቃ ጊዜ አይፈጅበት። አስቡት፣ አመት ሙሉ ስንት ስብከት እንሰበካለን? በአንድ አመት ውስጥ ቢያንስ ብዙ ነው አይደል? በጣም ብዙ ስብከት እንሰማለን ምናምን። ግን በአመት ውስጥ ለውጣችን የምንሰማውን ስብከት ያክል ነው አይደለም። ለምን? አየህ፣ ወይ ስንሰማ ግለን አንሰማም። እሳት ውስጥ የለንም ብለን ነው የምንሄደው። የጋለ ሰው እኮ አንድ ጥቅስ እኮ በቃ ሲመጣ የጋለ ሰው በቃ ትንሽ ነው የሚበቃው። በቃ ትንሽ ነገር ሲመጣ ይቀይረዋል። ትንሽ ነገር ይሰራዋል። ህይወቱ ላይ አካል ይለብሳል። እና ቃሉ ራሱ የምትሰማው ቃል እስከ ዛሬ እንዲህ ተረድቼው አላውቅም እስክትል ድረስ ህይወት ይሰራባል። ለምን? በጸሎት ህብረት የሚያደርግ ሰው ከምንም ነገር አምላጭ ነው። እደግመዋለሁ። በጸሎት ህብረት የሚያደርግ ሰው ከምንም ነገር ምን የሚያደርግ ነው? አደራችሁ። አሁን ካልጸለይን እግዚአብሔር አይሰራም አላልኩም። ስትጸልይ እግዚአብሔርን አትጠመዘዘውም። ስትጸልይ ግን አንተ ወደ እግዚአብሔር ፕሮግራም ትጠመዘዝን፣ አንተ ትክክል ትሆናለህ። ስለዚህ በጸሎት አንተ እንጂ የምትስተካከለው እግዚአብሔር አይስተካከል፣ አንተ እንጂ የምትቀየረው እግዚአብሔር አይቀየር። ጌታ ይባላል። እንትን አይታችኋል? ምንድነው ቤቱ ቲቪ ያለው ሰው አለ? የለም። ቤታችሁ ሁሉም ሰው አለው። አይ አሁን ኦልሬዲ ስለተናቀ አውጥታችሁት ከሆነ ብዬ አሁን ቲቪ ያለኛ ጋር ተከፍቶ አያውቅም። በፊት ግን ከሌለ እኮ በስማ እና የቻናል ራሱ እንትን ዲሽ ለማስገባት ስቃይ ነበር። ኤኒዌይ ብዙ ቲቪ አሁን እኛ ጋር ቲቪ አለ፣ ግን አንከፍተውም። እሁድ ከሰዓት ብቻ ነው የምንከፍተው በጋራ ስንሰበሰብ እንጂ ማታውን ስገባ ቲቪው ትዝ አይለኝም። ቤት ያሉትንም ሳያቸው ትዝ አይላቸውም። ቤት ውስጥ ያሉት ራሱ ትዝ አይላቸውም። እና ወደዛ ትኩረት አድርገው አያዩም። እና አሁን ቴሌቪዥን ከዚህ በኋላ ሳጥን እየሆነ ነው ይመጣው። ሳጥን ኖርማል የሆነ እኛ ጋር ብቻ ነው ወይስ እናንተ? ብዙ ቤት እንደዛ ሆኗል። ብቻ ለማንኛውም ካለም ራሱ የምታየው የሚያስደስት ፕሮግራም ጠፍቷል። አሁን ዘመኑ ከፍ ብሎ በቲክቶክ በምናምን ስድድቡ ይሻላል በቲቪ ከምን። ግን ቲቪ ገዝተህ ቲቪውን ግድግዳ ላይ ሰቅለህ እንዴ አይመጣም እንዴ ብትል ይመጣል።
የሆነ ማገናኘት ያለብህ ነገር አለ እና አንድ ነገር ከአንድ ነገር ጋር ተገናኝቶ ካለ ያለማቋረጥ ስርጭቱን ይሰጣል። ጸሎት ማለት ልክ እንደ ሪሲቨር ነው። አልሰማም ምንድነው? አሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪን ለቆታል። አሁን ግን እዚህ ሪሲቨርና ቲቪ ስለሌለ ማናችንም እያየን አይደለም። ሁላችሁም አሁን ዛሬ ቴሌቪዥኑ እኔ ነኝ የምታየው አይደል? እኔም እናንተን ነው የማየው። እናንተ ግን ቲቪ ብንከፍት እኮ እዚህ ጋር አለ እኮ ቲቪ እያስተላለፈ ነው። ኢቢኤስ እያስተላለፈ ነው አይደል? መንፈሳዊ ቻናሎች በሙሉ እየተላለፉ ነው። ችግሩ ምንድነው? ኮኔክት አድርገን ግን የከፈትነው ነገር የለም። ጸሎት ማለት ልክ እንደዛ ነው። ሰማይ የዛሬ 2000 ዓመት ከአብ ዙፋን ስርጭት ለቋል። መንፈስ ቅዱስ የሚባል ስርጭት ለቋል። ያ መንፈስ ከተለቀቀ ሰዓት ጀምሮ 24 ሰዓት ላይፍ ነው። ሃሌሉያ! 24 ሰዓት ላይፍ ነው። ግን እኛ አናበራውም። በዚህ በራሳችን አምሮ ዥው ስለምንል ስርጭቱ በእኛ ላይ አይገለጥም ለሌላ። ስለዚህ አሁን ጸሎት ምን መሰለህ የሚያደርገው? ጸሎት ያስገባና ኦን ያደርገዋል። ይህን ነፍስን ኦፍ ያደረገውን ነፍስን ኮኔክት ታደርገዋለህ ከውስጥ ጋር። ልክ ኮኔክት ሲሆን የውስጡ የሰማይ አጀንዳ ላይፍ ስትሪሙ በአካል ይገለጣል። እዚህ ዲስፕሌው ላይ መታየት ይጀምራል። እግዚአብሔር እንዲያርገው ስርጭት ያርጋል። የማይቋረጥ ስርጭት የሆነ ቀን ላይ አይደለም። መንፈሳዊ ሆነን የምናሳየው 24 ሰዓት እሱ እየሰራ ስለሆነ ተኝተን እግዚአብሔር ያሰራጨብን። እያገኛችሁኝ ነው? ሰው መጥቶ እኛ ጋር ማየት ያለበት ነገር አለ። ይሄ ፊታችን የሆነ የሱፍ ማሳያ አይደለም። የእግዚአብሔር ባህሪ መገለጫ፣ የፈቃዱ መታያ፣ ለሌላው ድነት በረከት እንድንሆን። ሃሌሉያ! ስለዚህ ውስጣችን ያለውን ስርጭት መንፈስ ቅዱስ ውስጣችን ከገባ ጀምሮ ስርጭቱ 24 ሰዓት ላይፍ ስለሆነ መገለጥ መጀመር አለ። ስለዚህ እሳት ውስጥ መቆየት፣ በቃ መቆየት። አባ የምታውቀውን ራሱ እኔ አላቅም፣ እኔ አልችልም፣ ይህንን ጭንቅላት አላምነውም፣ እጥፍ እያለ ያስቸግረኛል። አንተም ታውቀዋለህ። እኔ የምፈልገው ያንተን አይምሮ ነው፣ ያንተን ሐሳብ ነው። እኔ ማሰብ አልፈልግም፣ አንተ በእኔ አስብ። ስርጭቱን ኮኔክት ማድረግ፣ በጸሎት ከእሱ ጋር ህብረት ማድረግ። ሳታውቀው ስርጭቱ ባንተ እየጨመረ የሆነ ብርጅ ጥርጅ የሚላል አይደል? የመቆራረጥ ነገር አንዳንዴ እንደዚህ የሚያደርግህ ነገር ሲመጣ ብርጅ ጥር ሞር ህብረት ስታደርግ ግን ብርጅ ጥርጁ ይጠፋና በቃ ላይቭ ይሆናል። የቲቪ የሚያሰራጨው ለራሱ ነው አይደለም? ለማንም የሚያሰራጨው ለኛ እና ኢቲቪን አሁን እዚህ ጋር ቆመን ማለት አንዴ እንረግመዋለን። እስካሁን ድረስ ፕሮግራሙን አለቀቀን ብንል ኢቨንት እዛትለው መኖርህንም አያውቅም። አልሰማም። በቃ ከስቱዲዮ ለቋል። ከዛ በኋላ ከሱ ጋር የሚያገናኘው አሁን አንዳንዱ በጌታ በኢየሱስም እግዚአብሔር ወይ ስርጭት ጀምር ይላል። ኧረ እባክህ 2000 ዓመት ሆኖታል። አንተ ተቀየር፣ ስርጭቱን ማስተላለፍ ጀምር። በሪሲቨሩ እዚህ ውስጥ ያለው መንፈስ ከሰማይ ጋር ቀጥታ ኮኔክት አድርጎ ኬብሉን አገናኝቶታል። ያለህ አማራጭ ምን ማድረግ ነው? ማስተላለፍ። የሚገርማቸው መብራት መጥቷል። ኦኬ፣ ቅድም ምን ብሎ ነበር? ማን ያጠፋው? መብራት ኃይል ያጠፋው አይደል? ኦኬ፣ እኛ ብናጠፋውስ? ኦኬ፣ አሁን ለምሳሌ እስኪ አጥፉት። እሱ ጋር መብራቱ ብሬ አጥፊውስ ስንት ሲያምናል? አሁን ጠፍቷል። ኦኬ፣ ኤልፓ ግን ስርጭቱን ለቆታል። የኤልፓ ስርጭት ምን ብሏል? ከዛ ተለቋል። አሁን ያጠፋው ማን ነው? መጸለይ ማለት ማብራት ማለት ነው። እስኪ አብሬው አሁን በቃ ስትጸልይ የሰማይ መብራት በአንተ ላይ እንደዚህ ቶግ ብሎ ይወጣል። በቃ ብዙ ዲክሽነሪ አያስፈልገውም። አሁን ይሄንን ለማብራራት ብዙ ማለት አያስፈልገንም። በቃ ህብረት ውስጥ ስትቆይ ነፍስ ዥው እያለች ልጓም እንደሌለው ፈረስ እዛም አንዳንዴ ዱባይ ለንግድ አንዳንዴ የሆነ ቦታ ትሄዳለህ። ግን ከዚህ ወንበር ላይ ቁጭ ብላ የማትሄድበት ሀገር የለም። እዚህ ቁጭ ብላ የሰው አለባበስ ታጠናለች። ወይ ደግሞ አሁን እንዲያገለ አሁን እንደሚለው ምንድነው እጁን እንደዚህ ትላለች። የማትለው የለም። ሽልጥልጥ ናት።
በጣም አስቸጋሪ ነው የሰው ነው። ለዛ ነው እሳት ውስጥ ጌታ ሆይ ከእሳቱ መውጣት አልፈልግም ብለህ እሳት ውስጥ ስትቆይ አይታየም። እንዲህ ማለት አይታየም። እሳቱ ወሮሃል። እና ቤትም ሆነ እንትን ፎርሙላ ይኖራችሁ። ጸሎት ላይ ፎርሙላ ነው ችግሩ። ተንበርክኮ አንዳንዱ በቃ ፕሮቶኮል አለ ራሱ እንደ አንበረካከክ ራሱ አይነት አለውና ባይዘው ጭንቅላታችን እኮ ያለ መንበርከኪያ ስትጸልይ ስትንበረከክና በመንበርከኪያ ራሱ እኩል እኮ እንደማንሰማ ምናምን እኮ በጣም ድንቅ ፍጥረቶች እኮ ነው። መንበርከክ ብቻ እኮ አይደለም፣ መንበርከኪያው ራሱ ብዙ ኮንፈርት ማድረግ የለብን። አገኘውሽ ያውን እንትን ያለ መንበርከኪያ ያን ጸለይ ነው ምን ጉልበቱ ብታየው ግመል ነው። አሁን እሱን ግመል ለማድረግ መንበርከኪያ ስላነሳ ጸሎት ባጭር ቃል ከሰውየው ጋር ከዋናው ጋር ይሁን። እዚህ ጋር ምልክት አይሻም። በጸሎት የምንፈልገው እኛ ገልጠን አናየው። መንበርከክን ምን ያደርግልን? ህይወትን ነው የምናየው። በቃ ጨርሻለሁ። ቆመህም ጸልይ፣ በጭንቅላትህም ቆመ ጸልይ፣ እንዴትም ብለህ ብቻ እሳት ውስጥ ቆይ። በምንም ጸልይ። እኔ ፎርም የለኝም፣ ዝም ብዬ ወክ እያደረኩ ነው የምጸልየው። ቤት ውስጥ ተኝቼ ራሱ ጸልያለሁ። እንደዚህ አልጋዬ ላይ ተኝቼ ብራካሳካታ እላለሁ። ምክንያቱም እኔ የምጸልየው ውስጤ ካለው መንፈስ ቅዱስ ጋር እንጂ ውጭ የሚያየኝ የሆነ ሰው የለም። ከፈለግኩ ተኛለሁ። አንዳንዴ ደስ ሲለኝ በሬን ቆልፌ ለብቻ ክርብትልና እድሜ ለኢየሱስ እላለሁ። በቃ አሁን ላንተ አይደል እኔ የምንከረበተው ለማን? ከመንፈሱ ጋር ነው። በቃ ግድ የለም ተንደባለል። ከሱ ጋር ቅርጽ አይኖርህ። ፋራሁን የሆነ ጅል ምሰል ግድ የለም። መንገድ ላይ ስትሄድ ቤስት ፍሬንድ አብሮህ እየሄደ እንዳለ መንፈስ ቅዱስ አብሮህ እንደቆመ አማክረው። በቃ አይገርምም ጌትዬ እንደዚህ ምናምን ብለህ ታክሲ ሊስ ነውና እንያዝ እስኪ ምናምን ኦኬ ታክሲ እስኪ ላክልኝ ምናምን ህብረት አድርጋ አንተ ዋና ነው እሱ ዲቫይን የሆነ አምላክ እኮ ህብረት ሊያደርግ ነው የመጣው። እቤት ስደርስ ቆይ ተንበርክኬ ምናምን የሚል ቅርጽ አይፈልግም። የቅርብ ከስትንፋስ ይልቅ ቅርብ የሆነ አምላክ። ስለዚህ ዝም ብለህ የቆጤ ባጡን አውራው ህብረት አድርግ ብቻ። ያኔ ይታያል፣ የሆነ ነገር ይታያል። እና ወደ ቸርች ስመጣ ራሱ ቆይ ጸሎት ሲያልቅ ምናምን አይደለም መንገድ ላይ ጀምረው እዚህ ካታካያልክ ነገ ስመጣ የሆነ ነገር ይቀበላል። አንተም ይዘህ ነው የምትመጣው። በቃ ዝም ብለን እንፈርሳለን። ምን እንላለን? አሁን በደንብ ስሙኝ። እንደው ዝም ብለን አሁን አምልኮ ቃል እያደረግን እስከ ማታ ብንውል ምን እየሆንን የምንሄድ ይመስላችሁ? ምን እየሆንን የምንሄድ ይመስላችሁ? የበለጠ አሁን መንፈስህ እየተቀጣጠለ ሐሴት እያደረገ አሁን ባይቆም እኮ ከዚህ በኋላ 1 ሰዓት በጨምር እኮ ሞር ግሎሪ ይጨምራል። የበለጠ ሰዓቱ በጨመረ ቁጥር ምን ነው አንተ ሞር በቆየህ ቁጥር እኮ የሚገለጠው ነገር ወደር የለውም። መውጣት እስኪያስጠላችሁ እዛ ይቅርቅራችሁ።